ሄጄ ቦርሳሽን ብፈትሸው ብዙ አደንዛዥ እጾችን አገኛለሁ። ባስኬትሽ ውስጥም ደግሞ የፖስቲቪ ካርቱንም አላጣም። ጭራሽ እዚህ ወንድ ታመጣለች? እሱን አላየሁኝም፣ ግን ደግሞ ሱስ የተባለ ነገር አይቀራት። እድል በቃሽ፣ ዝም በይ። አንቺ ደግሞ ትልቅ ሰው ነሽ። እሱን የሚያክል ልጅ ማድረስ አያውቅትሽ። አድርሼዋለሁ። ምን እያልሽ ነው? እዚህ ድረስ ያደረሰችው ማሚ እኮ ናት። እና ከአንቺ ጋር ነው የምንኖረው? ሁላችሁም እግሯ ስር ወድቃችሁ ይቅርታ ካልጠየቃችኋት በውሳኔ ትጸጸታላችሁ። ምን እያልሽ ነው ማሚ? ምን እኔ ልታባሪኝ ነው? እያልኩ ያለሁት እድልን ተንበርክከሽ ይቅርታ ካልጠየቅሻት ምግብ አልከለክልሽም። እድል ግን ከምትማርበት ትምህርት ቤት ያነሰ ነው የምትገቢው። እንዴ ምንድን ነው? ከኔ ስሙን አታገኝም። ስሙኒ በትርፍ ሰዓትሽ አስተናጋጅነትን መስራት ትችያለሽ። ከኔ የምታገኘው ምግብና የቤት መጠለያ ብቻ ነው። ምን? በልጅ አጥንት እምላለሁ። አንቺን ብትሆኚ ተንበርክከሽ ይቅርታ ካልጠየቅሻት ባደረግሽው ነገር ሁሉ ከሰሻለሁ። ከዚህ ቤት ዛሬውኑ ትወጫለሽ። እንዴ ማሚ፣ እኔ እኮ ልጅሽ ነኝ። ሁላችሁም ወድጃችሁ ነው የተቀበልኳችሁ። ልጆቼ ናችሁ። አሁኑኑ ተንበርክካችሁ ይቅርታ ካልጠየቃችኋት ሁሉ ነገር አሁኑኑ ጀምረዋለሁ። ይቅርታ አንተ ተሳቂና ይቅርታችሁን ለማስመሰል ካልሆነ ቢኒ ሮማን ቦርሳ ውስጥ ፎቶውን ካገኘው በኋላ በቃ ከዚህ በላይ ልጅነትን መቆየት የለበትም ብዬ ሁሉንም ነገር አጣርቼ ነገርኩህ። እድል እውነት ምንም አይነት ለውጥ አያመጣም። ያ ነገሩን በደንብ ለማጣራት ብዬ የዲኤንኤ ምርመራ አድርጌያለሁ። ከሁለታችሁ ናሙና ወስጄ ነበር። እናም ደርሶኛል። እኔ አልከፈልኩት፣ ከእናንተ ጋር ከፍቶ ነው ይዤ የመጣሁት። እና ቢኒያምም ደግሞ ከዚህ በኋላ እናትነቷን አረጋግጠን መቀበል አለብን። እድልዬ ክፈችው። የርሽብኝ ያልኩሽ መጀመሪያ እግዚአብሔር ይማርሽ ይቀድም ነበር። መቀየር ስላለብኝ ነው የተቀየርኩት። እንጂ ደግሞ ምን አደረግኩ? ምንም አላረግሽ። ያችን ኮተት ስላባረርኳት አይገርምሽም? ገረዳ ያሻት ሴት ለእኔ መላኬ ነበረች። የሆነ ብርሃን አላት። እሷ ስኖር ሙሉነት ይሰማኛል። ማንችና ነው እሷ ይናያል? እድል እኔና ሮማን እኮ ነን ያባረርናት። ምን ለዚህ ያክል ነው ሊበረታሽ? እድል እንዳለችው የበታችነት ስሜት ስለሚሰማሽ። ቆይ አንቺ ልጅነትሽን እሷ ላይ ነው እንደምታሳየው? ምን ነው ልጅነቴን አልፈለግሽውም እንዴ? አየሽ፣ ልጅነትሽን ድርድር ውስጥ የምትከቺ ልጅ። ሰላም ውድ ቻናል ቤተሰቦቼ፣ አስቱ ነኝ። ዛሬ ደግሞ በሌላ ቪዲዮ መተናል። ተወዳጅ የእድል ድራማ ዛሬ ምን ተፈጠረው የምለውን አብረን እናያለን። እስከ ቪዲዮ ድረስ ከኔ ጋር አብራችሁን ቆዩ። እንግዲህ እድል ዲኤንኤ ምርመራ ስታነብ ሮማን የቢኒ እናት እንደሆነችው ታረጋገጠ እና ሮማን ልጅ አይደለም ልጄ ነው ብላ ስትከራከር ነበር እና ቢኒ የሮማን ልጅ እንዳልሆነ ተረጋገጠ። እና ይሄ ነገር እንዴት ሊሆን ቻለ? ከማሰርቀሽ ነው እዛ የወሰድሽው? እናቴ እኮ ይሄኔ አክስቴ ከሆነ ሰው ሰርቃ እንዳስቀመጠችኝ እርግጠኛ ነኝ። በእኔ ልትጠቀም ፈልጋ ነው እንጂ እሱ ደግሞ መቼም አልፈቅድለትም ስል ይከራከራል። ልጄ ቢኒ እባክህ ተረጋጋ ብትሉም ነገር ግን ምንም ነገር ሊረጋጋ እንዳልቻለ ነበር። እናቴ ስላኖች ደስ ብሎኛል ብሎ ይነግራታል። እና ልጇም እንዳልሆነ ደጋግማ ነገረችው ማለት ነው። እና ዲኤንኤ እስኪነበብ ድረስ በጣም ደስ ብሏት ነበር። ነገር ግን በድንጋጤ ሞተችው። ልጄ ስትለው የነበረው ልጇ እንዳልሆነ ስታረጋግጥ ሮማን ታዲያ ልጄ የት ሄደ ብላ ስትጠይቀው ነበር። እጅግም በጣም ደነገጠች። ልጄ ነው ብላ ስታስብ የነበረው ቢኒ ልጇ እንዳልሆነ ስታረጋግጥ እጅግ በጣም ትበሳጭና ትናደዳለች። ይህንን በጭራሽ ማመን አልችልም፣ እንዴት እንደዚህ ተፈጠረ በማለትም ስትበሳጭና ስትናደድ ነበር። እናም እድልም እኔን ይቅርታ ጠየቃችሁኝም አልጠየቃችሁኝም ምንም አይገርምም ብለው አንበርክካ ይቅርታ ካስጠየቀቻቸው በኋላ እና ዛሬ የመጣሁት ዲኤንኤ ምርመራ እንጂ እኔ በጭራሽ እዚህ ሊኖር አይደለም ብላ ነገረችው። ማሚን እንወንደኒ እባክሽ ልጄ ከኔ ጋር እንድትመለሽና ትምህርትሽም እንድትቀጥይና ከኔ ጋር እዚህ እንድትኖሪ እፈልጋለሁ በማለቱም ትነግራታለች። ነገር ግን እድል እዚህ መሆን እንደሌለባትና ቦታም እንዳልሆነም ጭምር ነገረች። እና እንግዲህ ሜላት ደግሞ አልገባኝም ስለኔ ሻንጣና ስለ ዕቃዬ እንዴት ልታውቂ ቻልሽ?
እኔን መጥፋተኛ ለማድረግ እና ሲጃራም ጭምር የማቴጥ እና ብዙ ነገር ሻንጣ ውስጥ እንደሚገኝ እርግጠኛ ነኝ። ነገር ግን እኔ ላይ አንድ ተንከሲ ነገር ስታገኝ እኔ እሱን ለማጥፋት ስትጥሬ ነበር እና ያንቺን ደግሞ ማናወራለች ልብስሽ እንኳን ስታጠብ እንኳን ሲጃራ እንኳን ሳይቀር ነው ኬስ ውስጥ ያገኘሁት። ነገር ግን አገኙ ብዬ እንኳን አላወራውም በማለትም ትነግራታለች። እናም አሁን እየተፈጠረ ያለ ነገር ግራ ገባች እና የልጅ ስም ልታጠፊ ነበር በማለትም ገኒም አይሹ የራስሽን ገውናተሽ የሌላ ሰው ስታወሪ ነበር በማለትም ትነግራታለች። እና ምንም ነገር ፈጠር አሁንም በጣም አሳፍረሽኛል። እናም ጭራሹም የእድልን ስም ለማቆሸሽ ብዙ ነገር ስትይ ነበር በማለትም ትነግራታለች። እና ምን ማድረግ እንዳለባቸውም ግራ ይጋባሉ። እና ይህ ልጅ የማን ልጅ ሰርቃ የአንቺ ልጅ ስላልሆነ በጣም ደስ ብሎኛል ሮማን። እናም በጣም ከንደስተ ታዲያ የማን ልጅ በመሆኑም እየጠየቀችው ነበር። ምንም ነገር ብፈጠርም ስትጠይቃት ነበር። አሁን ግን ቢኒ ደስተኛ ቢሆንም ግን ለምን እንደዚህ እንደተፈጠረም ስትነግረው ነበር። እናም አሁን ላይ እየተፈጠረ ያለ ነገር ከባድ እንደሆነም ጭምር ስትነግረዋለች። ሆነም ግን ይሄ ነገር እንዴት እንደሆነ እና ምን ማለት ስላልሆነች በጣም ደስ ብሎኛል፣ ግን እየተፈጠረ ያለ ነገር ግራ ገባኝ። ታዲያ ከማን ነው ሰርቀሽኝ የጣልሽኝ በማለትም ጥያቄ ይጠይቃታል ማለት ነው። እናም ሜላትም በጣም ደነገጠች። አክስቴ መቼ ምን አይደለማ አንቺ አይደለሽም እናቴ አይደለም በማለትም ጠይቃለች። ምናምናል ቤኔ ልጅሽ ካልሆነ እኔ ልጅሽ ሆናለሁ እንዴ ብላ ስጠይቃት አንቺ ደግሞ ዝም በይ የማይወራን ነገር ዝም ብለሽ አታውሪ በማለትም ትጮህና ትናድዳለች። አክስቴ ተረጋጊ እንጂ እውነቱን እኮ ነው እየነገርኩሽ ያለ፣ ምክንያቱም እየተፈጠረ ያለ ነገር ከባድ እንደሆነም ጭምር እየነገረችው ነበር። ግን ምንም ብፈጠር አሁን አደን ከዚህ በላይ እዚህ መቆየት የለብኝም ከዚህ መሄድ አለብኝ በማለትም ትነግራታለች። እና ምን ማድረግ እንዳለባቸውም ግራ ይጋባሉ። እና ምን ማድረግ እንዳለባትም ግራ ከተጋባች በኋላ ልሄድ ስትላት በጭራሽ አሁንም አደል እዚህ ቤት ተመልሳ የሚመጣ ከሆነ አክስቴ ችግር ነው የሚፈጠረው። እዚህ ቤት በጭራሽ እንድትሆንም አልፈልግም፣ እዚህ እንድትቆይ በጭራሽ አልፈልግም በማለትም ትነግራታለች። እና ምን ማድረግ እንዳለባቸው ግራ ትጋባለች። እና አሁን ምን ማድረግ እንዳለባትም ብትወስኑም ግን ምንም ነገር ብፈጠር ምን ማድረግ እንዳለባቸውም ግራ ይገባል። እና እድል ከዚህ ወዴትም አትሄድም ትሰሙኛላችሁ በማለትም ጥያቄ ትፈጥራታለች። እና አክስቴ ትሰምኛለሽ ይህን ሁሉ ጨዋታ የምትጫወቺ አንቺ እንደሆንሽ እርግጠኛ ነኝ፣ ቢሆንም ግን ከዚህ ወዴትም እንደማትሄድም ጭምር ትነግራታለች። እናም ምን ማድረግ እንዳለባትም ግራ ከተጋባች በኋላ እናም እድል ጥፋተኛ ነው ብላችሁ እድል ልታባሩ እየሞከራችሁ ነበር። ነገር ግን እድል ከዚህ ወዴትም መሄድ እንደማችልና ወዴትም እንደማትሄድ ደጋግማ ትነግራለች። አልገባችሁም? አንድ ነገር አለ እና እድል ምን እንዲያደርገች እንደሆነም ጭምር እየነገረችው ነበር። እና እየተፈጠረ ያለው ነገር ከባድ እንደሆነ እየነገረችው ነበር። እና እየተፈጠረ ያለ ነገር ከባድ ቢሆንም እድል ካሁን በኋላ ከዚህ የምትሄድ ከሆነ እኔም እዚህ እንደማይቆይ እርግጠኛ ነኝ እና እንደምን ብለን ሰላም ማውረድ እንዳለባቸውም ደጋግማ እያወራቻት ነበር። እና ምንም ነገር ብፈጠር ስትጠይቃት ነበር። እናም ግራ እየተጋባች ነበር። እናም ምን ማድረግ እንዳለባቸው እድል ከዚህ ወዴትም እንድትሄድ አልፈልግም፣ እኔ ያነሰው መተንፈስ አልችልም እና እባክሽ እድል ከዚህ ወዴትም አትጂ በማለትም ትጠይቋለች። እና ምን ማድረግ እንዳለባት እድል ከዚህ ከሄደች እንድትሄድ አትፈልግም። ስለዚህ አንድ ነገር ማድረግ አለብን ሜላት፣ ነገሩ ሁሉ እየተባላሸ ነው እህቴ እባክሽን ስለ እድል ድረሽ ብላት ብትመክራትም እድል በጣም የምወዳትና የሚሳሳት ልጅ የምትገነች ከዚህ ወዴትም እንድትሄድ በጭራሽ አልፈልግም በማለት ትነግረዋለች። ታዲያ ምን ይሻላል ስትል አይ መሄድ ካለባችሁ እናንተ ናቸው እንጂ እድል በጭራሽ ከዚህ ወዴትም እንድትሄድ አልፈቅድም በማለትም ትጫወበታለች። ቢኒ እድል እንደምንም ብለን አሳምነ ወደ ስራ እንድትመለስና እዚህ ከኔ ጎን እንድትሆን ፈልጋለሁ፣ እኔ እሷን አጥቼ በጭራሽ መኖር አልችልም በማለትም ትነግረዋለች። እናም እሱም እሺ በማለትም ይጠይቃታል። እና ማሚ እሷን ማሳመን ከባድ እንደሆነ አውቃለሁ፣ ግን እሺ የምትል ከሆነ አሞክራለሁ ስትልም ትጠይቀዋለች። ስለዚህ
ምን ማድረግ እንዳለባት ግራ ትጋባና እድል ህይወቴ ነች፣ ስለዚህ ከዚህ ወዴትም እንድትሄድ አልፈልግም ስትል እድል እንደምን ብሎ አሳምነው ወደ ቤት እንዲመልስለትና እድል ከሱ ጋር እንድትሆን እንድትፈልግ ትነግረዋለች። ከዛ እሱም እሺ በማለትም ይስማማል እና ምን ማድረግ እንዳለባቸውም ይወስናል ማለት ነው። እድል ከኔ ጋር መሆን ትፈልጋለች በማለትም ይጫወታል። እናም እድልን ለማሳመን ሞክራለሁ። ማሚ አንቺ ስታዝኝና ስትከፊ ማየት አልፈልግም በጭራሹ በማለትም ይነግራታል። እናም እድል ከዚህ እንድትሄድ እንደምንም ብለን እናቴ ማሳመን አለብን። ወይ ጉድ ማሚን እናትሽን አታውቂም ማለት ነው። እና እንደምንም ብላ ምን ማድረግ እንዳለባቸውም እድል ከዚህ ካልሄደችም ሁሉ ነገር ይባላሻል፣ እናቴ እኔ ላይ ተቀይራለች በማለትም እናም እሷን ለማሳመን እየሞከረች ነበር። ማሚ ምንድን ነው እሺ ተቀየርሽብኝ በማለትም ትጠይቃታለች። አሁን ብቻዬን ነው የምፈልገው፣ እድል ህይወቴ ነች፣ ብርሃኔ ነች፣ እሷ ስትኖር እኔ ሁሌ ደህና ሆናለሁ ስትልም ትነግራታለች። እና እሷ እኮ ገርለች ማሚ እኔ እኮ ነኝ ልጅሽ በማለትም ትጠይቃታለች። እሷም ልጄ ነች፣ ልጄ ብዬ ተቀብያታለሁ፣ ስለዚህ በጭራሽ ልቆምም አትሞክሪ፣ እናም እባክሽን ተይኝ፣ ብቻዬን መሆን እፈልጋለሁ ስትልም ትነግራታለች። እሺ በቃ እተሻለሁ ማሚ፣ ግን እንደዛ ያትሆኝ ልጄን ብልን እድል የልጄ ምትክ ነች በማለትም ስትናገራት ነበር። ነገር ግን እንግዲህ በዚህ ደግሞ ትቀናለች ማለት ነው። አትወዱም እሷ እዛው እንድትወዳትና እንድትፈልጋት በጭራሽ አትፈልግም። እና እባክሽ ተይኝ በቃ አሁን ከማንም ጋር ማውራት አልፈልግም፣ ከራሴ ጋር ጊዜ ማሳለፍና ከራሴ ጋር ብቻ መሆን እፈልጋለሁ ስትልም ትነግራታለች። እሷም እሺ በማለትም ቢኒም እድልን ለምን እንደዛ ያደረግኩ ስትላት ለምን እድልን እንደተወኩ ታውቂያለሽ አይደለም በማለት ይነግራታል። ምናልባት እድል የማሚ ልጅ ልትሆን ትችላለች ብሎ ይጠይቃታል። ኧረ በስመ አብ እሷ እኮ ሞታለች፣ በጭራሽ እንደዛ የሚባል ነገር የለም፣ እባክን የማውን ነገር አታስቡ በማለትም ትጠይቃታለች። እናም ሮማን ግራ ገባትና ተጨነቀች፣ በሀሳብ ተውጣ ነበር። እናም እንደ አጋጣሚ ሌላ መጣ ስታስደነግጣት፣ ቆይ ምንድነው እድል እዚህ ቤት መመለሷ ነው? አይ በጭራሽ አሁን አክስቴ ለምንድነው እድል እዚህ ቤት የምትመለሰው? በጭራሽ እዚህ መመለስ የለባትም እሷ በማለትም ታወራለች። እንግዲህ ምንም እድል እዚህ ቤት እንደምትመለስና እንግዲህ ከኛ እንደ ባራ እንደምትገዛን አይ እዚህ ቤት መመለስ የለባትም፣ እዚህ ቤት እንዳትመለስ አንድ ነገር ማድረግ አለብን አክስቴ በማለቱን ታወራታለች። እሷን እሺ ምን ማድረግ እንችላለን ታዲያ በማለትም ትጠይቃታለች። አላቅም ብቻ እድል እዚህ ቤት እንዳትመጣ አንድ ነገር ካላደረግ በስተቀር ማምጣቷ የማይቀር ነው በማለትም ትነግራታለች። እና ለእኔም አደጋ ነው ለአንቺም ለሁላችንም እድል እዚህ ቤት እንደምንም ብላ እንዳትመለስ ካላደረግን በስተቀር ሰላም አናገኝም። እና እህቴም ከሆኑ እድል እያለች ነው፣ እድል ላይ ተመርዛለች በማለት ትነግራለች። ቢኒ ትምህርት ቤት ድረስ እድል ፍለጋ ሄደ። ነገር ግን እድል ትምህርት ቤት እንዳልገባችው ጓደኛው ትነግረዋለች። እና እኔ እኮ አልደወልኩላትም ያው የነገር አጋጥሟት ነው የቀረች ብዬ ነበር ያሰብኩት በማለትም ትነግረዋለች። እና ቢኒ ማለት አንተ ነው ስትለው፣ አዎ እባክሽን እድልን ደውለሽ ቅጠራትና ትምህርት ቤቷ እንዳትቀራት ንገራት እባክሽ ብሎ ይለምናታል። እሱም እሺ ብሎ ታውቂኛለሽ እንዴ ብሎ አዎ ስላንተ ስም አዲስ አልሆነብኝም በማለት ትነግረዋለች። እናም እሺ እንግዲህ የተቻለኝ ሁሉ ነገር አደርጋለሁ፣ ወደ ትምህርት ቤቷ እንድትመለስ እንድታረጊ እፈልጋለሁ እባክሽን በማለትም ይጠይቃታል። እሷም እሺ በማለትም ትስማማለች። እና እድልን ወደ ቤት እንድመለስ እና ወደ ትምህርት ቤቷ እንድትመለስ ትምህርቷን እንዳታቋርጥ አድርጊ ስለነገራል። እዚህ አትጂ ማንኛን አንቺ መኖር አትችልም እና እባክሽ ይቅርታ አድርጊላትና ከዚህ ወዴትም እንድትሄጂ አትፈልግም እሷ እና እባክሽን አሁን ስህተት እንደሰራ እናውቃለሁ፣ ግን ደግሞ ከዚህ ወዴትም እንድትሄዱ አልፈልግም በማለትም ትነግራታለች። እና እድል ግን እዚህ መቆየት እንደሌለባትና ይሄ ቦታ እንዳሆነና ትነግረዋለች። የምፈልገውን ነገር አግኝቻለሁ፣ ከዚህ በላይ እዚህ መቆየቴ ተገቢ አይደለም ስትልም አይ እባክሽ እድል ጥለሽኝ እንድትሄጂ በጭራሽ አልፈልግም ስትልም ትጠይቃታለች። እሷም እሺ በማለትም ትነግራታለች ማለት ነው። እና እድል እባክሽ ብትላትም ትለምናታለች። እና ማሚም እንደምንም ብለን አሳምነን እድልን ማስቀረት አለብን በማለትም ትነግራታለች። እሷም እሺ በማለትም ትጠይቃታለች። እና እድልን ለማስቀረት የቻልኩን ሁሉ ማድረግ አለብኝ፣ እግሯ ላይ መውደቅም ካለብኝ ወድቃለሁ፣ እድልን አጥቼ በጭራሽ እኔ መኖር አልችልም ልጄ ስትልም ለቢኒ ትነግረዋለች። እና እድልን በመጨረሻው
እሺ በማለቱም በነገሩ ተስማማለች። ምክንያቱም ከሷ ጋር ሰላም ለማውረድ እና እድል ከዚህ ካሌለች እኔ ምን ማድረግ እንዳለባት አላውቅም በማለቱም ትነግረዋለች። እና እባክህ በማለቱም ትጠይቀዋለች። እና ምን ማድረግ እንዳለባትም ትነግረውና ማሚ እኔን ጥለሽ የምትሄጂ ከሆነ ልጄ ሞትብሻለሁ፣ ቅርበኝ አትጂ በማለቱም ስትለምናት ነበር። እሷም ከውጭ ዛሬ ቪዲዮ ይመስል ነበር። በቀጣይ እስክንገናኝ ድረስ ሰላማችሁ ይብዛልኝ።